ተቀመጪ እንጂ ማን ይጃለሽ? ከዚህ በላይ መስማት አልፈልግም። የኔ ልጅ ነው እንጂ እድሜ ልኩን የሚከተልሽ እግረ ደረቅ በሽተኛ። ይሄ የሰው ልጅ ጤናዬን ስጠኝ ብሎ ይለምናል። አንቺ የሰው ትዳር ትበጠብጫለሽ። ደህና ዋሉ። እምቡጥዬ እምቡጥሻ ወይናቲ አንድ ክፍል ሪቪው ሳላደርግ ብዘል እምቡጥ ታምልጠኝ ጋይስ፣ እምቡጥ ታምልጠኝ። ትንሽ ስራ ቢዚ ነበርኩኝና አንድ ክፍል ሪቪው አላደረኩም ነበር። እምቡጥ አመለጠችኝ ብሎ ሌባው ደግሞ እንዴት እንደወጣ ሳናቅ የሌባውን መጨረሻ ግን እፈልገዋለሁ። አስተማሪ ታሪክ እንዳለው ተስፋ አለኝ። መቼም ያው ቤት ተሳስቶ ነው ምናምን እንደዛ አይነት ነገር። ያው የቀጣዩ ክፍል ኢንፎርሜሽኑም አልነበረኝም። ያው ድራማን እንደማላይ ታውቃላችሁ። ከዚህ በፊት የተፈጠረው ነገር ምን እንደሆነ አልገባኝም። ቀጣዩ ክፍል ላይ አብሬ አንድ ላይ ይዤላችሁ ለመምጣት ሞክራለሁኝ። ለማንኛውም ደህና ናችሁ? ሁሉ አማን ነው ወይ? ደህና ቆያችሁልኝ? ናፍቋችሁ ወይስ አልናፈቋችሁ? ያው እኔው ነኝ። እሺ ይሄኛው ጺሙ ምናምን ከጠፋባችሁ እኔው ነኝ። ያው የጊዜ ወንድም ነኝ፣ ታላቅ ወንድሙ ነኝ። እሱ ትንሽ ቫኬሽን ወጥቶ ነው። ያው እንግዲህ 1 ዓመት ያክል አብራችሁ ሪቪው ሲያደርግ ነበር የተለያዩ ድራማዎችን። ዛሬ ደግሞ ትንሽ ረፍት ለማድረግ ወጣ ብሎ ነው። ከ2 ሳምንት በኋላ ወይም ከ1 ሳምንት በኋላ ይመለሳል። ለማንኛውም ከኔ ጋር ፈታ ላደርጋችሁ ሞክራለሁ። መቼም ከሱ አላንስም። ያው ታላቅ ስለሆንኩኝ ከሱ ያነሰ ነገር አጠብቁ፣ ከሱ የተሻለ ነገር ጠብቁ ለማለት ያክል ነው። ወይኔ ዘንድሮ ምንድነው የሚያስወራኝ? ለማንኛውም ወደ ጽናት እንመለስና ከገጠር ነው ዛሬ የምንጀምረው። ገጠር ላይ እየተፈጠረ ያለው ነገር ደስ ይላል። ኪራ ግን እስካሁን እንዴት ሳያስታውስ እንዴት አላስታወስም? እኔ እንደውም ከዚህ በፊት ማጅራቱን ተመቶ ነው የሚያስታውሰው ብያችሁ ነበር። የሆነ አደጋ ሲደርስበት ትውስታው ይመለሳል የሚል ነገር አንስቼ ነበረ። አሁንም እሱ ነገር ነው የምጠብቀው። እኔ ትውስታው ሊመለስ የሚችለው ኪራ የሆነ ግጭት ሲመጣበት ወይም ደግሞ ተጣልቶ ሊሆን ይችላል። ጠላቶቹን ታውቃላችሁ፣ ከነሱ ጋር ተጣልተው ወይም መተውት ወይ ደብድበውት ሄደው የዛኔ የማስታወስ ነገር ይመለሳል የሚል ሐሳብ አንስቼ ነበር። አሁንም በሱ አቋሜ ጸንቻለሁ። ነገር ግን እስካሁን ባለማስታወሱ እኔ ግራ ገብቶኛል። ጽናት ደግሞ ምን አስባ ነው? አረረረረረ አዲስ ፍቅር ግን በቃ ክንፍ አድርጓቸዋል። ክንፍ ማለት ነው። ጽናት ግን ጎበዝ ነች እውነት ለመናገር። ማለት እናንተ ብትሆኑ የምትወዱትን ሰው ከዚህ በፊት አብራችሁ ብዙ ያሳለፋችሁት ሰው ወይም ደግሞ እንደ ባልና እንደ ሚስት ነው አይደለ ጽናትና ኪራ አብረው የሚኖሩት። እንደዛ የለመደችው አንድ ሴት ልጅ እንደዚህ በቃ ተቆጥባ ትችላለች ጋይስ። አትሳሳቱ። ስሜት የሚባል ነገር ምናምን አለ አይደል ጋይስ? እንዴ ኧረ ከባድ ነው። የምሬን ነው፣ ከባድ ነው። ብቻ ጽናት እንደስሟ ጽኑ ነች እና እሱን ነገር ማየት ችለናል። ገጠር ላይ ደግሞ ትንሽ ቅር ብሎኛል እኔ። ምክንያቱም እስካሁን ኪራን ወይ መምታት ነበረባቸው ወይ መድፋት ነበረባቸው። ኪራ መሞት የለበትም ስትሉ ነበረ ኮሜንት ላይ አይቼዋለሁ። እኔ ይሞታል እያልኩ አይደለሁም። ያው ትውስታው ቶሎ እንዲመለስ ነው። እናንተ እሱን ነገር አትፈልጉም። ያው መዛዛት ብቻ ሆነ ብዬ ነው። የገጠር ሰው ደግሞ አንዴ ዝቶ አሳቻ ነው የሚጠብቁ አይደለ? ያችን ነገር ለማሳየት ነው በሚለው እንለፋቸው። ለማንኛውም ወደ ከተማ ከች ሸገር መጣውና ሸገር ስመጣ ምን ጠበቀኝ? ናቲ ዶልፊን፣ እምቡጥዬ፣ እምቡጥሻ። እውነትም እምቡጥ ከሱ አንፃር ስትታይ እምቡጥ ባይላት ይገርመኝ ነበር። ምክንያቱም እሱ ግዙፍ ነው። ስለዚህ እሷን እምቡጥ ባይላት ይገርመኝ ነበር። እኔ ራሱ ይደግመኝ ነበር። ለማንኛውም ወፍራም ወንዶች ካላችሁ ማለት እምቡጥ በሉ እሺ። ጓደኞቻችሁን እምቡጥ ነው ማለት ያለባችሁ። ምናልባትም እንደ ናቲ ገዘፍ ያላችሁ ሴቶች ካላችሁ ወንድ ልጅ ወይም ደግሞ ጓደኛችሁ፣ ፍቅረኛችሁ ምናምን ባላችሁ ምናምን ቀጭን ከሆነ እምቡጥ በሉት እሺ። ጥሩ ስያሜ እየሰጠን ወይ እምቡጥ። ለማንኛውም ናቲ ተመችቶኛል። አሁን የመጣበት አመጣጥ ተመችቶኛል እንደውነቱ። ምክንያቱም ከዚህ በፊት ተናግሬያለሁ። ናቲ ዝም ብሎ ገባ እንጂ ምንም እንትን የለም፣ የተፈጠረ ነገር የለም እሱ ጋር። በሱ ዙሪያ አሁን የሚያንጃብብ ነገር መኖር ነበረበት። ወይ ከኒና ጋር ፍቅር ይጀምር ወይም ደግሞ የሆነ ነገር ይፈጠር እሱ ጋር እንጂ ዝም ብሎ መጥቶ መጥፋት የለበትም ብያችሁ ነበረ። በመሃል ደግሞ ቀረት ብሎ ነበርና አሁን ተመልሶ እንቡጥን ይዞ መጥቷል። እንቡጥን ይዞ መጣ ማለት ደግሞ ከኒና ጋር ፍቅር አለባቸው ማለት ነው። ስለዚህ እንቡጥ እሱን እየሸወደችው ነው፣ እየተገረረችው ነው እና ወዴት ወደዚህ ወደዛ በቃ እየተገዛ ነው። የኔ ምስኪን የኔ ጮቃ ተላላኪ አድርገዋለች እንጂ ተወዷለች ብዬ አላስብም እኔ። እንደዛ ነው አይደለ? ነገሩም ግልጽ ነው። ስለዚህ የናቲ ዕጣ ፈንታ ኒና ትሆናለች ማለት ነው። መጀመሪያ አካባቢም ተናግሬያለሁ። ኒና በፀጉሯ እሱ በውፍረቱ ይሳሳባሉ ብያችሁ ነበረ። ያንን ነገር እያየን ነው። አሁን ጊዜ ወደዛ እየመጣ ነው። ዝም ብሎ ቀጥታ ከኒና ጋር ቢጀምሩ ፍቅር ትንሽ ያስጣላል። ግን እዚህ ጋር ስብራትን አይቶ ለራሷ ጥቅም ወይም ደግሞ ለሱ ሳይሆን ለራሷ በቃ ለሆነ ለመጠቀሚያ ለጊዜያዊ መጠቀሚያ ብቻ ቀርባው
ሱቅ ለማስጠበቅ ሊሆን ይችላል፣ ሱቅ ላይ የሚወርደውን ዕቃ ለማስወረድ ሊሆን ይችላል። በቃ ተላላኪ ለማድረግ በነፃ ማለት ነው፣ ሳትከፍሉ ተላላኪ ለማድረግ እንደቀረበችው ሲያት ልቡ ይጎዳል። የዛን ጊዜ ትክክለኛውን ሰውና የሚያስብለትን ሰው ያገኛል ብዬ ነው ማስበው። እንደዛ አይነት ነገር ለመፍጠር ይመስለኛል። ከዛ ውጭ እንኳን ሌላ የተለየ አይዲያ ይኖራቸዋል ብዬ አላስብም እዛ ጋር። በመቀጠል ወደ ኪያ ጋር እንሂድ። ኪያ ሀብሏ ጠፍቶባታል። ነገር ግን ማን እንደወሰደባት አላስተዋለችም። ከኒና ጋር እየተጨቃጨቁ ነው። ስለዚህ ሌባው ከኒና ጋር ሊያነካካት ነው የሚል ሀሳብ አለኝ። ያው ስለ ሌባው ከዚህ በፊት የነበረው ክፍል ላይ ስላላየሁኝ ትንሽ ይህንኛውን ለመናገር ከበድ ይለኛል። ምክንያቱም ኢንፎርሜሽኑም አልነበረኝም ብያቸዋለሁ፣ አልተነገረኝም። የዚህኛውን ክፍል ብቻ ነው ኢንፎርሜሽን ያለኝ። የምትጨምሩልኝና የምታግዙኝ ነገር ካለ ኮሜንት ላይ ብታግዙኝ ደስ ይለኛል። ያው ቀጣይ ክፍል ላይ ያው ኢንፎርሜሽኑን ጠይቄ ምን እንደነበረ አንድ ላይ ይዤ ለመምጣት ሞክራለሁኝ። ናሆሜ እስካሁን አለመምጣቱ ገርሞኛል። ናሆሜ በጣም ቆየ። እንግዲህ አንፈርድበትም። እዛኛው ጋር እየተሯሯጠ ነው። በመሀል ደግሞ እረፍት ያስፈልገዋል ልዩ እንጂ የሄደበት ጉዳይ ይሄን ያህል አያስቆይም። ምን ይቋቋለሁ። ለዛ እኮ ነው የሄደበትን ጉዳይ ስለማውቀው ስለሚገባኝ ይሄን ያህል አያስቆይም። ግን ልጁ እረፍት ማድረግ አለበት። እንደገና ደግሞ ሌላ ድራማ ላይ አለ። ስለዚህ ትንሽ ጋፕ ይፈጠር። ግን ምሩ በመሀል አሳዘነችኝ። ጭራሽ ተኳኩላ አፏፈሽ ብላ ሄዳ ስድብ ቀምሳ እርግማን ቀምሳ ተመልሳ መጣች። ወይኔ አለምዬ ግን የስራሽን ይስጥሽ። እውነት አለም አንቺ እንደው ምን ብዬ ስም እንደማወጣልሽ እኔ ግራ ገብቶኝ እኮ ነው መዘባረቀው። ጋይስ የምሬን እኮ ነው። ያቺ ተጫዋች ናሆሜን በጨዋታ ትበልጣታለች እያልን ስንደሰትባት የነበርነው እናት፣ ቀለል ያለች እናት፣ የእናትና የልጅ ግልጽነት በጣም ደስ ይላል ብለን ያወራንባት እናት ተመልሳ ጭቃ ውስጥ ስትገባ በጣም ያሳዝናል እንደ እውነቱ ማለት ነው። እኔ ደግሞ እቺ ወፍ የሆነች ልጅ ወፍ ነው ወፍ ዘራሽ ነው የሚባለው ጋይስ። የምሬን እኮ ነው። አለምዬ ምን ሆና ነው ቆይ እሷን ቤት ያመጣቻት? እሷማ ዝም ብዬ ሳስበው ናሆሜን ወዷለች። የምሬን ነው፣ ናሆሜን ወዷለች። መውደድ ብቻ ሳይሆን አፍቅረዋለች። ከምሬን ነው። ምክንያቱም ያው ሴት ልጅ ሲገፋ ችግር አለ። የምሬን ነው። ሴት ልጅን መግፋት ከጀመራችሁ ፍቅር እንዲይዛት እያደረጋችሁ ነው። ሴት ልጅን በደንብ ከተንከባከባችሁ ከቀረባችኋት ምናምን በተቃራኒው ነው። ምንም አይመስላትም። በቃ ወንድሜ ነው መጥለ ልክ ስትገፋት እንትን ስትላት ምናምን ያው ንቀት እንዴት ነው የሚንቀኝ ምን ቢጎልብኝ ነው ምናምን ብላ ስለምታስብ ያው አንተን ለማስመጥ ትሞክራለች። ይሄ በጣም ብዙ ሴቶች ላይ ያለ ነው። ሪያሊቲው ግን ይሄ አይደለም። የፍቅር ሪያሊቲው ይሄ አይደለም። ፍቅር በዚህ መልኩ ባይሆን ደስ ይለኛል። ነገር ግን በዚህ መልኩ እንትን ብለው ወደ ትዳር ገብተው ልጆች የወለዱ ማለት ሰዎች አሉ። ነገር ግን ትክክለኛው ፍቅር እንደዚህ አይደለም። መተሳሰብ ነው። ያው መተሳሰቡ የሚመጣው ያው ነው፣ ግን ፍቅር ነው ይሄ። ምክንያቱም ያው በሆነ መንገድ ቢመጣም መጨረሻ ላይ መተሳሰቡ አለ ማለት ነው። ገብቷችሁ አይደላችሁ የፈለኩት ነገር። ግን አብዛኛው ሰው ደግሞ የሚጎዳ ይበዛል። ለዛ ነው ይሄ ፍቅር አይደለም ያልኳችሁ። አንድ ሰው አልፈልግሽም ብሎ የራሱን ምክንያት ያስቀመጠ አንድ ሰው ሄዳችሁ በግድ ከሱ ጋር ያልሆነ ነገር ለመጀመር ስትሞክሩ እናንተ ተጎጂ ትሆናላችሁ። ያልሆነ ነገር ውስጥ ትወርቃላችሁ ማለት አንዳንድ ሰው እሱ መርሳት እስከማይችል ድረስ ፍቅር ይይዘዋልና ምንም ሳይኖር እኮ ነው ጋይስ። ልጁ ጓደኛ አለኝ ብሎ አስጠንቅቆ ሊሆን ይችላል፣ የሆነ ነገር ተናግሮ ሊሆን ይችላል። በቃ እልህ ይዟችሁ በእልህ እሱን ሁሌ ስታስቡ እሱን ስትሉ ሌላ ነገር ውስጥ ትገባላችሁ። የሚሳካ ከሆነ እሱ ጓደኛ ከሌለው ችግር የለውም፣ አሳክታችሁ መተሳሰቡ ምናምን ይመጣል። ገብቷችኋል። ነገር ግን እሱ ሌላ ህይወት ውስጥ ካለ እንደዚህ አይነት ነገር ውስጥ ከገባችሁ ትንሽ አስቸጋሪ ይሆናል። ለዛ ነው ፍቅር አይሆንም ያልኳችሁ። ገባችሁ? አገኛችሁ? ለማንኛውም አትሉኝም? በቀጣይ ክፍል ምን ሊፈጠር ይችላል? ምን ታስባላችሁ? ኪራስ ያስታውሳል ወይስ አያስታውስም? ምን ትላላችሁ? እንዴት ስታዩታላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ምናልባት የረሳሁትና የምታግዙኝ ነገር ካለን ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል እስከምንገናኝ መልካም ጊዜ ይሆንላችሁ። ፒስ